እሺ ውድ ሴት ተማሪዎቻችን እንዴት ናችሁ? የዛሬውንም ቪዲዮ ይዤላችሁ የቀረብኩት እኔ ናሆም ክብሬ ነኝ። በዛሬው ክፍለ ጊዜያችን የምንመለከተው የ10ኛ ክፍል ፊዚክስ የምዕራፍ 2ን ይሆናል ማለት ነው። በአጠቃላይ ዩኒቱ ስለ ዩኒፎርምሊ አክሰለሬትድ ሞሽን የሚያብራራ ይሆናል ማለት ነው። ስለዚህ ብሪፍሊ ገብተን የምንመለከት ይሆናል። ስለዚህ ከዚህ ቻፕተር ምን እንጠብቅ? ዩኒፎርምሊ አክሰለሬትድ ሞሽን የሚለው ነገር ምንድነው የሚለው ነገር ዲፋይን እናደርጋለን። በሌላ በኩል ደግሞ የተለያዩ የሞሽን አይነቶችን ዲስክራይብ እናደርጋለን እና በተለያዩ ፊዚካል ፊኖሚናዎች ደግሞ እንዴት እነዛ ሞሽኖች ይገለጣሉ የሚለው ነገር እናያለን። በመቀጠል ደግሞ ስለ ሞሽን ኦፍ ኢኩዌሽንስ ኦፍ ሞሽን ስለ ተለያዩ ኢኩዌሽንስ ኦፍ ሞሽንም የምንመለከት ይሆናል። ምን አይነት ኢኩዌሽንስ ኦፍ ሞሽንስ አሉ እና ደግሞ የት እንጠቀማቸዋለን የሚሉትን ነገር እንመለከታለን። እንዲሁም ደግሞ የሞሽን ጥያቄዎችን ደግሞ ሶልቭ እናደርጋለን። የሞሽን ጥያቄዎችን ሶልቭ እናደርጋለን። በቀጣይስ ስለ ሪሌቲቭ ቬሎሲቲ in one dimension ምንነት እና ደግሞ አፕሊኬሽን የምንመለከት ይሆናል ማለት ነው። ኦኬ የመጀመሪያ ቶፒካችን ዲስታንስ ኤንድ ዲስፕሌስመንት ይሆናል ማለት ነው። ስለዚህ በዲስታንስ እና በዲስፕሌስመንት መካከል ያለው ልዩነት ምንድነው የሚለው ነገር እንመለከታለን። ዲስታንስ ማለት የራሱ የሆነ ምንድነው አንድ ፊዚካል ኳንቲቲ ነው አይደለ? ስካላር ፊዚካል ኳንቲቲ ነው። እንዲሁም ዲስፕሌስመንት ደግሞ ሌላ ራሱን የቻለ ፊዚካል ኳንቲቲ ነው። ምን አይነት ኳንቲቲ ነው ግን? እሱ ቬክተር ፊዚካል ኳንቲቲ ነው። ስለዚህ በፈርዘር ሞር ገብተን የምንመለከት ይሆናል። የመጀመሪያ ፖይንታችን ምንድነው? ፖዚሽን ነው። ፖዚሽን ማለት ምንድነው? የአንድን ነገር መገኛ አይደለ? አንድ ነገር የት ነው የሚገኘው የሚለውን ነገር ኢን ሪሌቲቭ ቱ ሬፈረንስ ፖይንት ዲስክራይብ የሚያደርግልን ነገር ምን ይባላል? እሱ ፖዚሽን ይባላል ማለት ነው። ስለዚህ አሁን ባለው ትምህርት ላይ ደግሞ ለምሳሌ ኦሪጂኖችን በመጠቀም ኦሪጂን ኢን ሴንስ የትኛው ኮኦርዲኔት እንግዲህ ኮኦርዲኔት አክሲሶች አሉ አይደለ? ዋይ ማለት ነው። ስለዚህ ከነዛ ኮኦርዲኔት ላይኖች ላይ ደግሞ ተነስተን ከነዛ አክሲሶች ላይ from their point of origin ተነስተን ምን ማድረግ እንችላለን? እዚህ ጋር y axis እዚህ ጋር ደግሞ x axis ቢኖርን የፖይንቶችን መገኛ በኢን ተርምስ ኦፍ x እና y ከኦሪጂን አንፃር ምን ማድረግ እንችላለን? ኖቲፋይ ማድረግ እንችላለን፣ መናገር እንችላለን። እንዲሁም ደግሞ ሪሌቲቭ ቱ ሰምቲንግ ከሆነ ነገር አንፃር የአንድ ነገር መገኛ መናገር እንችላለን። ስለዚህ ጀነራሊ ፖዚሽን ማለት አንድ ኦብጀክት የሚገኝበትን ቦታ ዲፋይን የሚያደርግልን ምንድነው ማለት ተርም ነው ማለት ነው። ኦኬ በቀጣይ ስለ ዲስፕሌስመንት ደግሞ እንመልከት። ዲስፕሌስመንት ማለት ምን ማለት ነው? ስለ ዲስታንስ የሚያወራ ሲሆን ነገር ግን አቋራጩን ዲስታንስ ይወክላል ማለት ነው። አቋራጩን ዲስታንስ ይወክላል። ምን ላይ ዲፔንድ ያደርጋል ማለት ነው? ዲስፕሌስመንት ኢኒሻል እና ፋይናል ፖዚሽን ላይ ዲፔንድ ያደርጋል። መነሻና መድረሻ ላይ ዲፔንድ ያደርጋል። ቬክተሩስ ምን አይነት ነው? ስትሬት ላይን ይሆናል። ምክንያቱም ስለ ዲስፕሌስመንት ስናወራ ለምሳሌ እዚህ ጋር እንደምትመለከቱት ሁለት ቤቶች አሉ አይደለ? ከአንዱ ቤት ተነስቶ ወደ ሌላው ቤት ለመሄድ አቋራጩ መንገድ ምን ይባላል? ዲስፕሌስመንት ይባላል። ስለዚህ ዲስፕሌስመንት መነሻና ኢኒሻል እና ፋይናል ፖዚሽን ላይ ዲፔንድ ያደርጋል ማለት ነው። ስለዚህ ቬክተሩ ደግሞ ምን ይሆናል? ስትሬት ላይን ይሆናል ማለት ነው። በጣም ጥሩ። በቀጣይ ደግሞ ስለ ዲስታንስ እንመልከት። ይህኛው ተርም ደግሞ ምንን ይወክላል? አጠቃላይ ርዝመትን ይወክላል። ስለዚህ በመነሻና መድረሻ ላይ ዲፔንድ አያደርግም። ምን ላይ ነው እሱ ዲፔንድ የሚያደርገው? ቶታል ዲስታንስ ላይ ግን ዲፔንድ ያደርጋል ማለት ነው። ቶታል ዲስታንስ ላይ ኦር ቶታል ሌንግዝ ላይ ዲፔንድ ያደርጋል። ኦብጀክት ትራቨል ለማድረግ የተጠቀመው አጠቃላይ ርቀት ላይ ምን ያደርጋል ማለት ነው? ዲፔንድ ያደርጋል። ዲስታንሶች ስካላር ፊዚካል ኳንቲቲ ሲሆኑ ዲስፕሌስመንቶች ግን ቬክተር ናቸው። ስለዚህ ዲስፕሌስመንት ቬክተር ኳንቲቲዎች ሁሌም ቢሆን ሪፕሬዘንት ሲደረጉ ማግኒቲዩድ እና ዳይሬክሽን ይኖራቸዋል። እንዲሁም ደግሞ ዲስታንሶች ማግኒቲዩድ እንጂ ዳይሬክሽንን አይጨምሩም ማለት ነው። ኦኬ ስለዚህ ዲስታንስ ኢዝ ኦልዌይስ ፖዚቲቭ ምክንያቱም ስካላር ኳንቲቲዎች ሁሌም ደግሞ ምንድናቸው? ፖዚቲቭ ስለሆኑ ማለት ነው። ስለዚህ ዲፔንድ የሚያደርገው ቶታል ፓዝ ላይ ነው። አጠቃላይ ያ አንድ ኦብጀክት የተንቀሳቀሰበት ርዝመት ላይ ነው ዲፔንድ የሚያደርገው። በምን ይለካል? ዩኒቶቹ በሜትር ይለካል፣ በኪሎሜትር ይለካል፣ በሚሊሜትር ይለካል፣ በሴንቲሜትር ይለካል እያልን እንቀጥላለን ማለት ነው። ኤስአይ ዩኒት ግን ምንድነው? ሜትር ነው። ስለዚህ ለምሳሌ እዚህ ጋር ዲስታንስ ኢዝ ኢኳል ቱ 100 ሜትር አይደለ? እዚህ ጋር ከዚህ ፖይንት ተነስቶ እዚህ ፖይንት ያለው ርቀት 100 ሜትር ከሆነ ቶታል ዲስታንሱ ስንት ነው? 100 ሜትር ነው። ምንም አይነት የአቅጣጫ ኢንፎርሜሽን አይሰጠንም ማለት ነው። በቀጣይ ስለ ዲስፕሌስመንት ደግሞ እንመልከት። ዲስፕሌስመንት ደግሞ ምንድነው ብለናል? ከፖይንት ኤ ተነስቶ ፖይንት ቢ ለመድረስ አቋራጩ መንገድ የትኛው ነው?
ዲስፕሌስመንት ይባላል ማለት ነው። ለምሳሌ ከአንድ ቦታ ተነስተን ለምሳሌ ከሳሪስ ተነስተን ስቴዲየም ለመድረስ አቋራጩ መንገድ ዘሞስት በጣም ቀላሉና አጭሩ አቋራጭ መንገድ እሱ ዲስፕሌስመንት እንለዋለን ማለት ነው። ስለዚህ ዲስፕሌስመንቶች ቬክተራቸው ስትሬት ነው፣ እንዲሁም ደግሞ አቋራጭ መንገዶች ናቸው። ምንድናቸው? ቬክተር ፊዚካል ኳንቲቲዎች ናቸው ማለት ነው። ዲስፕሌስመንቶች ደግሞ በባህሪያቸው ምን መሆን ይችላሉ? ፖዚቲቭ ኦር ኔጌቲቭ መሆን ይችላሉ ማለት ነው። ምክንያቱም ቬክተር ኳንቲቲ ስለሆኑ። ስለዚህ እንደተነጋገርነው ኢኒሻል እና ፋይናል ፖዚሽን ላይ ዲፔንድ ያደርጋሉ። ለምሳሌ walking 70 ሜትር ኢስት and ሴንቲሜትር ዌስት እነኚህ ሁለቱ ዳታዎች የምን ዳታዎች ናቸው? የዲስፕሌስመንት ዳታዎች ናቸው። ምክንያቱም ማግኒቲዩድን ይዟል፣ ዳይሬክሽንን ይዟል። ማግኒቲዩድን ይዟል፣ ዳይሬክሽንን ይዟል ማለት ነው። ስለዚህ በዛ መልኩ አሁን ኖቲፋይ ማድረግ ይቻላል ማለት ነው። ነገር ግን እዚህ ጋር እንደምትመለከቱት ሪዛልታንት ቬክተሩንም ፈልጓል አይደለ? በጣም ጥሩ። ስለዚህ ይሄኛው አንድ የዲስፕሌስመንት ዳታ ሲሆን ይሄም የሌላ ዲስፕሌስመንት ዳታ ሲሆን walking 70 ሜትር ኢስት and 30 ሜትር ዌስት አንድ ሰው ሁለቱን እንቅስቃሴዎች ቢያደርግ ሪዛልታንት ቬክተር ኦር ሪዛልታንት ዲስፕሌስመንቱ ስንት ይሆናል ማለት ነው? ሁለቱ ኦፖዚት ስለሆኑ ኢስት ማለት በዚህ አቅጣጫ ሲሆን ዌስት ደግሞ በዚህ ሲሆን towards east 70 ሜትር ሲሆን towards west ደግሞ 30 ሜትር ስለሆነ ስለዚህ እዚህ ጋር s የሚባል ቬክተር አለ፣ እዚህ ጋርም s የሚባል ቬክተር አለ። መጀመሪያ ወደ 70 ሜትር ወደ ኢስት ሄዷል፣ ከዛ ደግሞ 30 ሜትር ወደ ዌስት ሄዷል። ስለዚህ ሪዛልታንቱ ምን ይሆናል ማለት ነው? ኦፖዚት ቬክተር ስለሆኑ እነዚህ 70 ማይነስ 30 ይሆናል which is 40 ሜትር ይሆናል ማለት ነው። ስለዚህ አቅጣጫ ደግሞ የትልቁን ቬክተር አቅጣጫ እንደሚይዝ ከዚህ በፊት በነበረው ዩኒት ላይ ተነጋግረናል አይደለ? ስለዚህ 70 ሜትር 40 ሜትር ኢስት ይሆናል ምክንያቱም ትልቁ ማግኒቲዩድ ያለው 70 ሜትር ሲሆን አቅጣጫው ደግሞ ኢስት ስለሆነ ማለት ነው። በዛ መልኩ ሪዛልታንት ቬክተሩ በዛ መልኩ መጥቷል። ኦኬ ዲስፕሌስመንት ኢዝ ካልኩሌትድ አስ ስለዚህ አሁን እዚህ ጋር በሰራነው መሰረት ዲስፕሌስመንቱ ዴት ካልኩሌት ይደረጋል? ፈርስት ቬክተር ማይነስ ሰከንድ ቬክተር ይሆናል ማለት ነው። ኦኬ ኦር ደግሞ ፋይናል ፖዚሽን ማይነስ ኢኒሻል ፖዚሽን ይሆናል ማለት ነው። መድረሻ ሲቀነስ መነሻ በሚለው ማለት ነው። በዛ መልኩ ዲስፕሌስመንትን ቼንጅ ኢን ዲስፕሌስመንትን ካልኩሌት ማድረግ እንችላለን ማለት ነው። ኦኬ a car moves 60 ኪሎ ሜትር forward and 25 ኪሎ ሜትር backward አንድ መኪና ቢኖረን 60 ኪሎ ሜትር ወደፊት 25 ኪሎ ሜትር ደግሞ ወደ ኋላ ቢንቀሳቀስ ቶታል ዲስታንሱ ምን ያክል ነው ይለናል። ዲስታንስን ሲምንም ስለ ዲስታንስ እናወራ ስካላር ኳንቲቲ ነው። ዲስታንስ አር ኦልዌይስ ፖዚቲቭ አይደል? ስለዚህ አጠቃላይ የሄደበት ሌንግዝ ስንት ይሆናል ማለት ነው? የመጀመሪያው የሄደበት ዲስታንስ s1 ፕላስ s2 ይሆናል ማለት ነው። ስለዚህ s ቶታልን እዚህ ጋር ማግኘት እንችላለን። ስንት ነው ማለት ነው? s ቶታል 60 + 25 85 ኪሎ ሜትር ይሆናል ማለት ነው። ነገር ግን ስለ ዲስፕሌስመንት ስናወራ ዲስፕሌስመንት ደግሞ አቅጣጫን ኮንሲደር ያደርጋሉ ብለናል አይደል? 60 ኪሎ ሜትር ፎርዋርድ ቢሄድ 25 ኪሎ ሜትር ደግሞ ባክዋርድ ቢሄድ ስለዚህ ምንድነው ማለት ነው? 60 ኪሎ ሜትር 60 ትልቁ ማግኒቲዩድ ያለው የት ነው? 60 ኪሎ ሜትር አይደል? ስለዚህ s1 - s2 ይሆናል ማለት ነው። equal to change in s ይሆናል ማለት ነው። እዚህ ጋር change in s በዚህ መልኩ ማግኘት እንችላለን ማለት ነው። ስለዚህ 60 - 25 35 ኪሎ ሜትር ይሆናል ማለት ነው። ስለዚህ አቅጣጫ ወዴት ይሆናል? ስለ ዲስፕሌስመንት ስናወራ ስለ አቅጣጫ ኮንሲደር እናደርጋለን አይደለ? ትልቁ ማግኒቲዩድ ያለው የትኛው ነው? 60 ነው 25 ነው? በሚገባ 60 ነው አይደለ? ስለዚህ የ60 ኪሎ ሜትር ደግሞ ዳይሬክሽን ምንድነው? ፎርዋርድ ነው። ስለዚህ 35 ኪሎ ሜትር ፎርዋርድ ይሆናል ማለት ነው። ይሄ ስለ ዲስፕሌስመንት ስናወራ፣ ስለ ዲስታንስ ግን ስናወራ ሲምፕሊ ማግኒቲዩዱን ብቻ ነው ኮንሲደር የምናደርገው። ኦኬ በቀጣይ ደግሞ የምንመለከተው ፊዚካል ኳንቲቲ ቬሎሲቲ ኤንድ ስፒድ ይሆናል። ነገር ግን ውድ ሴት ተማሪዎቻችን በቀጣይ ያሉትን ጥያቄዎች ስሩና ወደሚቀጥለው ሐሳብ ደግሞ የምንሄድ ይሆናል።